የህወሓት ደጋፊ ተቃዋሚ ቢጋበዝ ችግር የለም። አሁን የህወሓት የሚቃወም ሰው ተጋበዘ፣ ተጋሩ ወክሎ ህወሓትን የሚደግፍም መጋበዝ ነበረበት፣ መብትህ ነው። ኖ እዚህ ጋር ያዝልኝ። ፋኖን የሚቃወምና የሚደግፍ ነው የምታስገባው? መብቱ ነው። ዲስከሽን ፎረም ነው። ቆይ ስብሰባውን ነው ማወራ። እኔ አሁን ጀዋር ችግር እንዳይፈጠር መፈልገው ለዛ ነው። ምን ጀዋር ከኛ ጋር ባይጠማመድ ጥሩ ነው። እንደ ወንድም እየነገርኩት። ለምሳሌ ኦላን የሚቃወምና የሚደግፍ ነው የምታስገባው? እንደሱ ከሆነ ችግር የለብኝም፣ አስገባ። ስብሰባውን ስትጠራ ኦላን የሚደግፍና ኦላን የሚቃወም ብለህ ካስገባ እሺ እስማማለሁ። ፋኖን የሚደግፍና ፋኖን የሚቃወም እስማማለሁ። ህወሓትን የሚደግፍና ህወሓትን የሚቃወም እደግፋለሁ። ሌላውን የሚደግፍ ህወሓትን የሚቃወም ካረክ ግን የሆነ የፖለቲካ አጀንዳ አለ፣ አይጠቅምም። አንዳንዶቻችን በትምህርትም ብቻም ሳይሆን መሀል ከተማ ተወልዶ ያደግነን፣ አራድነት እያንጠባጠበን ያደግነን፣ አይጠቅምም ነው ማለት። በኋላ የሶሻል ሚዲያው ሰጣ ገባ እርስ በርስ ላይ እንዳያተወኩር ዋናው ስርዓቱ ሆኖ ሳለ እያልኩኝ ነው ያለው። ገባኝ። አሁን የፕሮግራሙ መንፈስ ስርዓቱን መቀጥቀጥ ላይ ነው የታየኝ። መብታቸው ነው። ሲቀጠቅጡ ህወሓትም ከብልጽግና ጋር አንድ መስመር ላይ የለም። ህወሓትን ወክሎ ብልጽግናን የሚቀጠቅጥ መኖር ነበረበት ነው የምትለው። መብትህ ነው። ምናልባት ይሄ ጅምር ነው። በቀጣይ ደግሞ ከህወሓቱን መጋበዝ አንተ ጠይቀ ከልክለው ከሆነ ስህተት ነው። ቴዲ አፍሮ ማነው? ቴዲ አዋሳ የብልጽግና ደጋፊ የህወሓት ደጋፊ ብሎ ሲጠይቅ ነበረ። ሲጀምር የቴዲ አዋሳ ቤትም አይደለም የጀዋር ቤት ነው። ሞዴሬተር ሆኖ ሲያወይ ነበር። ቴዲ አዋሳ ያው ከኔ ጋራ ቢፍ አለው ያውቃል። ቴዲ አዋሳ እምልህ ጥሩ ነው። የአዋሳ ልጆች በጣም ነው የምወዳቸው። ግን ያው እምልህ እኛ ደግሞ መሀል ከተማ ነን፣ አዲስ አበባ ነን። አራዳ ሊጫወት ሲል ከዚህ በፊት ቴዲ አዋሳን ያው እምልህ ተውረፍ ነው ያልኩት። ተውረፍ ስላልኩት በዛ ቅራለው፣ ከዛ ኮረፈ። አሁን እኔ ከጀዋር ጋር ነው ማወራው እንጂ ቴዲ አዋሳ እምልህ በአስተሳሰብም በምንም ብዙ የምንገናኝም አይደለም። ገና ያው ጀማሪ ጋዜጠኛ ልሁን የሚል ልጅ ነው። አምቢሽኑ ጥሩ ነው። እኔ አሁን ከጀዋር ጋር ነው ስብሰባውን የጠራው ጀዋር ነው፣ ሰዎቹን የጠራው ጀዋር ነው፣ ፕሮግራሙ የሚያካሄደው ጀዋር ነው። ማወራው ከጀዋር ቴዲ ቤት አይደለም ማወራው። ቴዲ ቤት ቢሆን እኔ አልሄድም፣ ከጀዋር ጋር ነው ማወራው። ግን ወላ አንዳንድ ቁጥር አሳይቻለሁ፣ አስገቡኝ ብያለሁ፣ አላስገቡኝም እንዳላየ ነው የሆኑት። እርግጠኛ ነኝ እዛም ያለው ሰው ከኔ በላይ የሆነ ፎሎወር ያለው ስለነበር አይደለም። እና ለማንኛውም የተሰራች አካሄዷ ስላለች ህወሓትን የሚደግፍ አንድም ሰው እኮ ሚዲያ ላይ አለ ማለት ይከብዳል። ብዙዎቹን ተጋሮች ትግራይን ጥለው እየወጡ ነው ያሉት። እሱን ለእኔ ተዋ አይወለ አሁን ፌዴራል በሱ ከመጣ አንተ ከኔ በላይ መረጃ የለም ታወራለህ። አይ ችግር የለብኝም፣ ግን ስለማታውቀው እንዳታወራ ዘባረቅ ብዬ ነው። ትግራይ ስላለው ከኔ በላይ መረጃ የለህም ብዬ ነው። ከሚሆን ይልቅ ሰዓት ስጠኝና ሀሳቤን ሰብሰብ ባድርጌ ገባኝ። አይ ጎሄድ ግን ትግራይ በተመለከተ ከኔ በላይ መረጃ የለህም ብዬ ነው እንጂ ኦኬ ጎሄድ አውራ ቀጥል። ያ የፖለቲካ ሩም እስከሆነ ድረስ የግድ መግባባት አይጠበቅብንም። የተለየ ሀሳብም እንደ ርግማን ማየት የለብንም። በልዩነት ማለፍም ይቻላል። ብዙ ጊዜ አያና የሚያደርገው በልዩነት እንለፍ ነው የሚለው። ስለዚህ ትግራይ ላይ ስላለው ፖለቲካ ስለ ጽምዶ መክሸፍ ከሽፏል አልከሸፈም። አሁን የትግራይ ህወሓትን ደግፈው ፕሮፓጋንዳ የሚሰሩት እነማን ናቸው? አሁን ለምሳሌ ወይ ስታሊን ቢሆን ነው። ስታሊንም ማራማዊትም አንዳንዴ ይዘባርቃሉ። ህወሓትን ወክሎ ህወሓት ትክክል ነው ብሎ አድቮኬት የሚያደርግለት ማን ነው?
አሁን ለትግራይ ህዝብ የህወሓት ተወካይም ሆነ የህወሓት አባል ያልሆነም ለትግራይ ህዝብ አድቮኬት ማድረግ መብቱ ነው። ይሄ መቃወም አትችልም። የህወሓት ደጋፊ አይደለምና ስለ ትግራይ ሊያወራ አይገባም ማለት አትችልም። ስለዚህ እኔ የአንተን ንግግር መንፈስ የተረዳሁት የፖለቲካ ነጋዴ የትግራይ ህዝብ የማይወክል አይባልም። ለትግራይ ህዝብ ጦርነት እንዳይንቀሰቀስ ጥሩ አድቮኬት እያደረገ ያለ ጎበዝ ሰው ነው። ለእኔ ያሉላ ተመችቶኛል። በሌላ ጊዜ ግን ህወሓትን ደግፎ ለህወሓት ፖለቲካ ነጥብ ማስመዝገብ የሚፈልግ ሰው መግባት አለበት ካልክ መብት ነው እንጂ ከዛ ውጪ ይሄ ጅምር ነው። እኔ ብዙ ጊዜ የምመኘው አንተም አንዳንዴ እየሞከርክ ትተዋለህ። የኢትዮጵያ ፖለቲካ ቡራንቡሬ እንደመሆኑ መጠን የሁሉም ፖለቲካ ፓርቲዎች የብሔር ተወካዮች አይግባቡም፣ ግን እስቲ ይወያዩት። አንድ ጠረጴዛ ላይ ይቅረቡ። ኢትዮጵያ ውስጥ እኮ አንድ ጠረጴዛ ላይ አይቀርቡቸው፣ ኢጎ አላቸው። አንድ ጠረጴዛ ላይ ይቀርቡ። ይሄ ፎር ድ ፈርስት ታይም እንደ ጅማሬ ነው። ስለዚህ እኔ አሉላ ጥሩ ሰው ነው። ጥሩ ለትግራይ ህዝብ አድቮኬት እያደረገን ያለው በነ ብልጽግና አጀንዳ ተሰጥቶት ሌላኛው አያና ነው። በተለይ እሱ ትልቁ አሳይመንት የትግራይ ህዝብና የአማራ ህዝብ ህብረት እንዳይፈጥር በትግራይና በአማራ ህዝብ መካከል ጥላቻን እያሰረጸ ኒውትራል መስሎ የብልጽግናን አጀንዳ የሚሰራ የሰሜኑን ህዝብ ደግሞ ጥፋት የሚመኝ በሰሜኑ ጥላቻ አይኑ የታወረ አንድ አጭበርባሪ ነው፣ ቴዲ ሐዋሳ የሚባል ማለት ነው። ጀዋር ይህንን ሰው የመረጠበት ምክንያት ለሱ ስለሚመቸው ነው። የዛሬ ስንት ዓመት በዚህ በቄሮ ሙቭመንት በሚባለው ጊዜ ታስታውሳለህ ኤድመንድ? እኔ ፕሮግራም ላይ እንኳን አምጥቼ ክሊፖን አሳይቻለሁ። ጀዋር ምን ነበር እያለ የሚነግረን የነበረው? የአማራ ህዝብ በትግራይ እንደተጨቆነ፣ የአማራ ህዝብ እንደተገፋ፣ ከነጭራሹ ህወሓት ታላቋን ትግራይ የመገንባት ፍላጎቱ ከመኖሩ የተነሳ የአማራን ምድር ቆርጦ እንደሸጠበት፣ አማራ ምንም አይነት ፖለቲከኛ እንዳይወጣለት እንደሚደረግ ነበረ ቮካል ሆኖ ጀዋር የሚነግረን የነበረው። ቪዲዮ እጃችን ላይ አለ። የትግራይና የአማራ ህዝብ እንዲጣላ፣ የትግራይና የአማራ ህዝብ ላይ ያለው ያሁን የተፋሰስ ነው ደም እንዲፋሰስ አብይ ብቻ አይደለም ኮንትሪቢዩት ያደረገው፣ ጀዋር መሐመድ በትልቁ ኮንትሪቢዩት አድርጓል። ሁለተኛ የትግራይ ህዝብ ዛሬ የፈሰሰበት በአብይ አህመድ የፈሰሰበት መዓት በሙሉ አብይ ብቻውን አይደለም ያደረገው። ያንን ጥላቻ በደንብ አድርጎ በህዝቡ ሲያሰርጸው ጀዋር መሐመድ ነው። እነ ሀጎስ እየበሉ እነ ከሌ እየተራቡ እያለ ማለት ነው። እኔ በነዛ ጊዜያቶች በትንሽ ትንሽ ስሰማ ጀዋር የሚባለውን ሰው ስሰማ ኦፋራ ነበር። እኔ ፐርሰናሊ አብይ በመጣበት ጊዜ የነበረውን ጀዋር አልረሳ ነውም። የጀዋር ንግግር ህዝብን ያስከፈለውን ዋጋ እናውቃለን። የትግራይ ህዝብ ምን ዋጋ እንደከፈለ ዛሬ አይደለም አብይ መጥቶ እነ ጀዋር የዘሩትን ጥላቻ ነው አክቲቭ አክሽን ላይ ያደረገው። እነሱ በሐሳብ ደረጃ አሰረጹት በህዝቡ ላይ፣ አብይ ደግሞ በአክሽን ተገለጠ። ስለዚህ ጀዋር ትላንትና ስንት ዋጋ ያስከፈለን ሰውዬ ዛሬ መጥቶ ይህንን ቴዲ ሐዋሳን ሲጠራ ፐርፐስፉሊ ህወሓትን የሚጠላ ህወሓት የሚጠላው ለምንድን ነው? የትግራይ ህዝብ ስለሚወክል። ህወሓት የሚጠላው ለምንድን ነው? ጠንካራ ፓርቲ ስለሆነ የትግራይ ህዝብ ተመልሶ ወደ ሰርቫይቫል ስለሚመጣ፣ የትግራይ ህዝብ ተመልሶ ወደ ፓወር እንዳይመጣ ለመከልከል ነው ህወሓት የሚጠላው። ገባ? ስለዚህ ፐርፐስፉሊ ይህን ልጅ የመረጠበት ምክንያት ጀዋር ያቺ ውስጡ ያለችው የትግራይ ህዝብ ጥላቻ፣ የህወሓት ጥላቻ፣ የሰሜኑ ጥላቻ። ሲቀጥል እነ ጀዋር አሁን እያየኋቸው ያለሁት ኦሮ አማራን የመመለስ አካሄድ ነው እያየሁ ያለሁት። ከአሁን በፊትም ይሄ ኦሮ አማራ የሚባል ፈጥረው ነው ቅድም እንደነገርኩት እዚህ ላይ የዛሬ ስንት ዓመት የሆነ ክሊፕ አሳይቼ ሊበሉኝ የቀረቡ የመጡ ነበሩ። ጀዋር የሚናገረውን የትግራይና የአማራን ህዝብ እንዴት አድርጎ እንዳጣላ፣ የትግራይን ህዝብ ማነው የአማራን ህዝብ የትግራይ ወይም ህወሓት እንዴት ኦፕረስ እንዳደረገ፣ ፖለቲከኛ እንዴት እንዳሳጣው፣ መሬቱን ቆርጦ እንደሸጠበት፣ ህወሓት ታላቋን ትግራይ የመገንባት ፍላጎት እንዳለው የሚነግረን የነበረው እሱ ነበር። የትግራይና የአማራን ህዝብ አጣልተው ኦሮ አማራ የሚባል ፈጥረው በክንፍ ሲበሩ ነበሩ። አሁንም ኦሮ አማራን የመፍጠር አካሄድ ነው የማየው እና ትግራይን የማግለል ትግራይን የመገንጠል። አሉላ የሚባል ሰው ምንም አይነት መሰረታዊ ሶሻል ቤዝ የሌለው የሚወክለው ህብረተሰብ የሚወክለው ፓርቲ የሚወክለው ሀሳብ የሌለው አንድ የከሰረ ሰው የትግራይን ህዝብ ግን
ዲስአርም የሚያደርግ ሌሎቹ እንዲወጉት ወጊዎቹ እንዲታጠቁ የትግራይ ህዝብ ግን ራሱ ዲፌንድ እንዳያደርግ ዲስአርም የሚያደርግላቸው ስለሆነ ይፈልጉታል አሉላ። ለምን አሉላ የትግራይ ህዝብ ራሱን ዲፌንድ እንዲያደርግ ከጄኖሳይደሮች እንዲያመልጥ ቅሬታ እንዲኖረው አይደለም የሚፈልገው። ካሁን በፊትም ትግራይን ብዙ ዋጋ አስከፍሏል። አንድ አጭበርባሪ፣ አንድ ተራ ድሩዬ፣ አንድ ማህይም ወጥቶ አንድን ትልቅ ዘር አታግቡት፣ ፍቱት፣ ልጆቻችሁ ጣሉ እያለ ሚዲያን የሚያክል ነገር ይዘህ ኃይለኛ ጥላቻን የዘራ ሌላ አጀንዳ ያለው አንድ አጭበርባሪ ነው አሉላ። አሉላ የተመረጠበት ምክንያት ለምንድን ነው? አንደኛ በአሁን ሰዓት ያው ዳቦ ካፉ ስለተነጠቀ ህወሓት ነበር ዳቦ የሚያጎርሰው። ህወሓት የሚያጎርሰው የነበረው ዳቦ ካፉ ተነጥቋል። ስለዚህ ካፉ ስለወደቀው ዳቦ ቁጣ አለበት። ኪሱ ውስጥ የነበረው ገንዘብ ባዶ ስለቀረ ተናዷል በህወሓት። ስለዚህ ጥቅም የጎደለበት ጉርሻ የቀረበት ውሻ ስለሆነ አሉላ በህወሓት ላይ ቁጣ ስላለው የተፈለገው ለዛ ነው። የትግራይ ድምፅ ተፈልጎ አይደለም። የትግራይን ህዝብ የሚወክለው ተፈልጎ አይደለም። የትግራይን ሰርቫይቨር የሚፈልግ የትግራይን ደህንነት የሚፈልግ ሰው ተፈልጎ አይደለም። የትግራይን ሉዓላዊነት የሚፈልግ ተፈልጎ አይደለም። ትግርኛ የሚናገር ግን የትግራይን ህዝብ ኦፕረስ የሚያደርግ የትግራይን ህዝብ የሚወክለውን ህወሓትን የሚጠላ ሰው የዳያስፖራው ጌታቸው ረዳ የዳያስፖራው ጌታቸው ረዳ ነው አሉላ። አረ ጌታቸው ረዳ ክብር አለው። አንድ አትስ ጌታቸው ረዳ እኮ አብይ አህመድ አክብሮ ይዞታል። ይሄ እኮ አብይም የናቀው እኮ ነው። አብይም አይፈልገውም። ስለዚህ ጀዋር እያደረገ ያለው ምንድን ነው? በህወሓት ላይ ያለው ጥላቻ፣ በትግራይ ህዝብ ላይ ያለውን ጥላቻ በተዘዋዋሪ ነው እያሳየን ያለው። አሁን ጀዋር እውነተኛ ሰው ቢሆን አንተ ጋር ለምን አይመጣም? እስኪ አንተ ጋብዘውና አንተ ጋር ይምጣ፣ እኔ ጋር እስኪ ይምጣ፣ ሌሎቹ ጋር እስኪ ይምጣ። ሁልጊዜ የሚሄደው በህወሓትና በትግራይ ህዝብ ላይ ጥላቻ ያላቸው ህወሓት የሚባል እኔ አሁን ህወሓትን እጠላለሁ የሚል የትግራይ ተወላጅ ነኝ የሚል ካለ አጭበርባሪ በለው። ምክንያቱም እኛ ህወሓትን የምንደግፈው የህወሓት አባል ሆነን አይደለም፣ ከህወሓት ጋር ታግለን አይደለም። ህወሓት ግን ለትግራይ ህዝብ ህልውና እየሰራ እንደሆነ ስለምናቅ ነው። የትግራይን ህዝብ የሚወክለው ጠንካራ ፓርቲ ስለሆነ ነው ህወሓትን የምንደግፈው። ህወሓትን እቃወማለሁ የሚል በሙሉ የትግራይ ወዳጅ ነኝ፣ የትግራይ ተቆርቋሪ ነኝ ካለ ውሸት። አሁን እዚህ ያስገባው አንድ አጭበርባሪ ስታሊንና ማርያማዊት ይዘባርቃሉ። ትክክለኛው ሰው አሉላ ነው አለ። ሪሊ አሉላ። ምክንያቱም ብልጽግና ይታጠቅ፣ ብልጽግና ሰራዊት ይኑረው፣ ብልጽግና ድሮውን ያዝ፣ ብልጽግና በቃ ራሱን ህዝብን ለመጨፍጨፍ የሚፈልገውን ያድርግ። የትግራይ ህዝብ ግን አብይ እንዲገለው ባዶ እጁን ይጠብቀው ስለሚል ነው። አብይ ሂዶ የጀመረውን ጄኖሳይድ እንዲጨርስበት ባዶ እጁን ይጠብቅ ስለሚል ለነሱ የትግራይ ህዝብ ለመጨፍጨፍ ጥሩ መሳሪያ ስለሆናቸው አሉላ የሚወዱት እንጂ አሉላ ብልጽግናዎችም የናቁት የጠሉት ነው። አንድ ተራ አጭበርባሪ ሁካ ቤት የሚውል የሚረባ ስራ የሌለው የፖለቲካ እውቀት የሌለው ኢብን አሉላ የሚጋበዝበት ምክንያት አሁን ሆዱ ስለጎደለ ኪሱ ስለጎደለ በህወሓት ላይ ጥላቻ ስላለው ተጨማሪ ህወሓትን የሚጠላ ሰው ለማምጣት ነው እንጂ ለትግራይ ፍቅር ኑሯቸው አይደለም። ስለዚህ መለለ ነው ጀዋር ሲጀመር ይሄ ቴዲ ሐዋሳ የሚባለውን የመረጠው ለትግራይ ህዝብ ስላለው ጥላቻ ነው የተመረጠው። ለትግራይ ህዝብና ለሰሜኑ ስላለው ጥላቻ። አሉላም የተመረጠው የትግራይን ህዝብ ለማስጨፍጨፍ ለማስገደል፣ የትግራይ ህዝብ ምንም አይነት የሚወክለው ፓርቲ እንዳይኖረው፣ ለገዳዮቹ ባዶ እጁን እንደ መስዋዕቱ ነው እንዲቀርብ ጥሩ መሳሪያ ስለሆናቸው ነው አሉላም የተፈለገው። ጀዋርም ትናንትና የትግራይን ህዝብ አስጨፍጭፎታል። ትናንትና የትግራይን ህዝብ አስገድሎታል። በዘራቸው ጥላቻዎች የትግራይና የአማራን ህዝብ አጣልቷቸዋል። ዛሬም ተመልሶ የመጣው ለትግራይ ህዝብ ፍቅር ስላለው ከእስር ቤት ሲወጣ እኮ ጀዋር መሐመድ ሲናገር አልሰማንም እኮ ስለ ትግራይ ጦርነት። እነ ልደቱ እስኪደክማቸው ድረስ ሲናገሩ ዊ ኔቨር ሄርድ ጀዋር። ሪዮት ላይ እኮ ሄዶ የኤርትራ መግባት ኮንዴምን አድርግ ሲሉን የኤርትራ መግባትና ገብቶ በትግራይ ላይ የሰራውን ወንጀል እኮ ሊያወግዝ ፈቃደኛ አልሆንም። ያንን ሲቃወም አልሰማውም። ዛሬ ጀዋር የሚጠላው አብይ አህመድን ነው እንጂ የኦሮሞ ብልጽግና የያዘውን ስልጣን አይደለም። አብይ ጀዋር የሚቃወመው ጀዋር የሚቃወም አብይ የሚባል ግለሰብን የሚቃወመው። አብይ የጀመረው መንግስት ቢቀጥል ጀዋር ደስታውን አይችለውም። ስለዚህ አርፎ የማይቀመጥ ከሆነ ጀዋር እኛ እየታገልን ያለ ነው ብልጽግና ነው። ጀዋር ግን የትናንትና ያረሳንለት ብዙ ነገር ውስጣችን አለ። ትላንትና የሰማነው እህቶቻችን እንዲደፈሩ ያስደረገበት፣
ወንድሞቻችን እንዲገደሉ ያደረገበት፣ ቅርሳችን እንዲወድም ያደረገበት፣ የአማራና የትግራይ ህዝብ ዋጋ እንዲከፍል የዘራቸው ጥላቻዎች ስቲል እንደተቀመጡ ሬከርድ እንደሆኑ አሉ። ተመልሶ ዛሬ መጥቶ ደሴም ጌም የሚያረግ ከሆነ አብይና ጀዋር ለኛ ልዩነት የላቸውም። የሆነ ሰው በቅርቡ ሲነግረኝ ጀዋር ምን አለኝ አለ፣ በጌታቸውና በደብረጽዮን መካከል እኮ ለኛ ልዩነት የላቸውም ብሎ ጀዋር አለኝ ብሎ ሲነግረኝ ነበር በቅርቡ አንድ ሰው። አሁን ጀዋርን ደብረጽዮንና ጌታቸው ጣሉ ይባላል አይደለ? ለኛ ግን ልዩነት የላቸውም ብሎ ጀዋር አለኝ ይል ነበር። ምንም ጥያቄ የለም። ለሱ አሉላና ስታሊን ልዩነት የላቸውም ለጀዋር። ዛሬ አሉላ የሚፈለገው ቁም ነገር ስላለው አይደለም፣ ፖለቲከኛ ስለሆነ አይደለም፣ እውቀት ስላለው አይደለም፣ ባዶ ኪስ ስለሆነና ጉርሻ ስላፉ ላይ ስለወደቀበት ለህወሓት ጥላቻ ስላለው የተፈለገው ትስዘት ሌላ ነገር አይደለም። ስለዚህ ጀዋር አርፎ የማይቀመጥ ከሆነ ወደሱ ነው የሚዞርበት። ሲጀመር ለሚታዩ 50 ሺህ ሰው ቁጭ ላይ ያቸው 100 ሺህ ሰው it makes no difference ምንም it means nothing። ዛሬ ማተር የሚያደርገው በኢትዮጵያ ፖለቲካ ነፍጥ አንግቦ ህይወቱን ሰጥቶ እየተዋጋ ያለው ነው እንጂ ቲክቶክ ላይ ሆን ዩቲዩብ ላይ ሆን ዋቴቨር ላይ ጩህ you mean nothing። በኢትዮጵያ ፖለቲካ አሁን ባለው ትርጉም ያለው ለውጥ ማምጣት የሚችለው ፋኖ፣ ቲዲኤፍ፣ ኦላ ናቸው። አለቀ ደቀቀ። ጀዋር መልኩን ቀይሮ ቢመጣ ጃኬቱን ቀይሮ ቢመጣ ልቡ እስኪደፈነዳ ድረስ ቢናገር የሚያመጣው ለውጥ የለውም። ስለዚህ አሁንም እጁን የማይሰበስብ ከሆነ ወደ ጀዋር ነው የምንዞርበት፣ ወደ ጀዋር ነው የምንዞርበት። በደንብ ተደርጎ መታወቅ ያለበት ጀዋር ለትግራይ ህዝብም ሆነ ለፓርቲው ለአማራ ህዝብም ለሰሜኑ ሰው በአጠቃላይ ፍቅር የለውም። ካስፈለገ ደግሞ ለክርስቲያኑ ጨምርለታለሁ አርፎ የማይቀመጥ ከሆነ። ምክንያቱም የአብይ ሰዎች ወጥተውን ብለው ነግረውናል። ጀዋር ምን አይነት የፋናቲክ የሆነ ራዲካል የሆነ የእስልምና ሙቭመንት ሊጀምር እንዳለ ይነግሩን ነበር። እኛ እኮ ብልጽግና ናቸው ውሸታም ናቸው ብለን ነው ዝም ያልናቸው። እነዚህ ጥላቻ ስላለባቸው ነው ብለን ነው ዝም ያልናቸው። እየመጣ ግን የሚነግር ከሆነ እንግዲህ እየነገሩን ያለው ነገር ነው የሆነ ደበኔፍቱ ፍደዳው ለነሱ መስጠት አለብን ማለት ነው። ዝም ብለን የሚናገሩትን ነገር ሁሉ ሪጀክት ማድረግ የለብንም። ስለዚህ ያንን ነው ማለት የምችለው። ላጠቃልልና ኤድመንድ ይሄ ቴዲ ሐዋሳ የሚባለው ከሰሜኑ እጁን ያውጣ ከሰሜን ላይ እየረገፈ ስላለው ስለ ደቡብ ድምጽ ይውልለት።